السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. قد 59 سيرة النبوية የነብዩን ሲራ ያየን አቁመን የነበረው 30ኛው ጥያቄ ላይ ነው አይደል? አይነ ካነት الهجرة الأولى ሂጅራ ማለት በሸሪዓችን የተደነገገ አምልኮ ነው። ታስታውሳላችሁ ታዋቂውን ሐዲስ የትኛው? إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته لدنيا فهجرته إلى ما هاجر إليه إن ምሳሌ ሆኖ የተነሳው ትልቁ አምልኮ ምንድነው? እዚህ ላይ ሂጅራ ስደት ነው። ሷሃባዎች ሁለት ጊዜ ተሰደዋል። ወዴት? ወደ ኢትዮጵያ። ከዛ በኋላ ትልቁ ሂጅራ በመባል የሚታወቀው የትኛው ነው? ከመካ ወደ መዲና የተሰደዱበት ማለት ነው። 30ኛ ጥያቄ አይነ ካነት ወዴት ነበር? አልሂጅረቱ ስደት አልኡላ የመጀመሪያው ስደት ነብዩ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ የተደረገው ወዴት ነበር? الجواب ملس كانت نبرتش እኮ إلى الحبشة ወደ ሀበሻ ነበረች የመጀመሪያዋ ስደት። 31ኛ ጥያቄ متى كانت መቼ ነበረች? متى ማለት መቼ፣ كانت ነበረች። هذه الهجرة እቺ ስደት መቼ ነበር የተከሰተችው? 31ኛ መልስ كانت ነበረች እኮ في السنة በአመት በስንተኛው አመት? الخامسة በአምስተኛው አመት من البعثة ነብዩ ከተላኩ በኋላ መካ ከተማ ውስጥ ነብዩ በተላኩ በአምስተኛው አመት ላይ ነው። መከራው ሲበዛ ሷሃባዎችን ሂዱ ወደ ሀበሻ እሱ ዘንድ ሰው የማይበደልበት መሪ አለ ብለው ነጃሺ በሚመራ ሰዓት ረዲየላሁ ዐንሁ ወደ ሀበሻ ሷሃባዎች የመጡት። 32ኛ ጥያቄ መሰበቡ ምንድነው ምክንያቱ? አለዚ ያ አዳ ያደረሰ የሆነ ወደ ምን? ኢላ ሃዚህ ወደዚች አልሂጅራ ወደዚህ ስደት ያበቃቸው ምን ነበር ሰበቡ? ምን ስለተከሰተባቸው ነው የተወለዱባትን መካ ከተማ ጥለው ወጥተው ወደ ሀበሻ የተሰደዱት? 32ኛ መልስ ሒፋዘን ለመጠበቅ እኮ ነው። አላ ዲኒሂም ሃይማኖታቸውን ለመጠበቅ እኮ ነው። ወፊራረን ለመሸሸት እኮ ነው ደግሞ። ሚን ቢላዲ ከሀገር፣ አልፊትነ ፈተና ከተሰራጨበት አገር ከየት? ከመካ። መካ ላይ አላህ መገዛት አልቻሉ ሷሃባዎች። ኢላ ቢላዲ ወደ ከተማ፣ አልአማን አላህን ለመገዛት ሰላም ወደ ሆነላቸው አንጻራዊ አገር ወደ ሀበሻ እኮ የተሰደዱት በዚህ ምክንያት ነው። 33ኛ ጥያቄ ከም አደድ ስንት ነበረ? ምናቸው? ከም አደድ ስንት ነበረ? አልሙሃጅሪን ስደተኞች ቁጥራቸው ስንት ነበረ? ከመካ ተነስተው ወዴት? ወደ ሀበሻ የሄዱት ማለት ነው። ፊ ሃዚህ الهجرة በዚች በመጀመሪያዋ ስደት ላይ ስንት ሰው ነበር የተሰደደው ከመካ ተነስቶ? አልጀዋብ መልስ ካኑ ነበሩ እኮ 12 እኮ ነበሩ። ረጁለን ወንዶች፣ ወአርበዓ አራት፣ ኒስዋ ሴቶች ነበሩ። ስለዚህ በአንድ ላይ ስንት? 16 ማለት ነው። ባረከላሁ ፊኩም። 34ኛ ጥያቄ አይን እስቲ ጥቀስ እነገሌ እነገሌ ብለ ባዕደል አስማእ ከፊል ስሞችን ሚን ሃኡላ ከነዚህ ከመካ ተነስተው ወደ ኢትዮጵያ ተሰደው ከነበሩ ሷሃባዎች ውስጥ የጥቂቶቹን ስም ጥቀስ። ጀዋብ መልስ ሚንሁም ከነሱ ውስጥ እኮ ይገኛል። ስለዚህ ምን ማለት ነው? 16ቱም መልሱ ውስጥ አልተጠቀሱም። ከ16ቱ ግን አለፍ አለፍ ብሎ ሊነሱ ነው። ዑስማን ኢብን አፋን ሶስተኛው የሙስሊሞች ኸሊፋ ዑስማን ይገኙበታል። ወዘውጀቱሁ ሚስታቸውም ትገኛለች። ማን? ሩቅያ። የማን ልጅ ናት ደግሞ እሷ? ቢንት ረሱልላህ የነቢዩ ሰለላሁ ዐለይሂ ወሰለም ልጅ ናት። እሺ ሁለተኛ ማንና ማን ደግሞ? ወአቡ ሰለማ
አቡ ሰለማ የተባለው ሷሃባና ወዘውጀቱሁ ሚስቱ ኡሙ ሰለማም ጭምር ወደ ሀበሻ እኮ መጀመሪያ ከተሰደዱት ውስጥ ነበሩ። ስለዚህ ስንታየን እስካሁን 2 ባልና ሚስቶች በጥንድ ማለት ነው። በአንድ ላይ ስንት 4 ለምሳሌ የተጠቀሱ ማለት ነው። ጥሩ። ወዑስማን ኢብን መዝዑን የተባለም ሷሃባ ነበረ ረዲየላሁ ዐንሁ። እሱም ከመካ ተነስቶ የተሰዷል ወደ ሀበሻ ተሰዷል። ወሙስዓብ ኢብን ዑመይር ሙስዓብ ኢብን ዑመይር የተባሉትም ታላቅ ሷሃባ በመጀመሪያው ስደት ተሰደዋል። ባረከላሁ ፊኩም ኸይር። 35ኛ ጥያቄ ማ ሙደቱ ለምን ያህል ጊዜ ነበረ? ሙዳ ማለት ጊዜን ነው የሚጠቁመው። ማ ሙደቱ ለምን ያህል ጊዜ ነበረ? ኢቃመቲሂም ሷሃባዎች ሀበሻ ላይ መጀመሪያ የተሰደዱት የተቀመጡት ለምን ያህል ጊዜ ነበረ? ፊል ሐበሸቲ ሀበሻ ላይ መጥተው ለምን ያህል ጊዜ ነበረ የመጀመሪያዎቹ ስደት የወጡት ሷሃባዎች የተቀመጡት? አልጀዋብ መልስ አቃሙ ተቀመጡ እኮ ቢልሐበሻ ሀበሻ ላይ እኮ ተቀመጡ ሸህረይ ወራትን ማን ወራትን? ሻዕባን ወረመዳን ሚን ሰነቲ ልኻሚሳ በአምስተኛው ዓመት ሚን አልቢዕሰቲ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተላኩ በአምስተኛው ዓመት ሻዕባንንና ረመዳንን ወር ሀበሻ ላይ ተቀመጡ። ወዓዱ ተመለሱ ደግሞ ከዛ በኋላ ኢላ መካ ወደ መካ ተመለሱ። ፊ ሸዋል ከረመዳን በኋላ ያለችው ወር ማናት? ሸዋል። በሸዋል ተመለሱ። ምን ነፍሲ ሰና በዛችው በአምስተኛው ነቢዩ ከተላኩባት በኋላ ባለችው ዓመት በዛችው ዓመት ተመለሱ። ስለዚህ ወደ 2 ወር ገደማ ቆይተው ተመለሱ። ለምን ተመለሱ? ምክንያቱም መጀመሪያ የወጡት ለምን ነበር? ዲናቸውን መተግበር አቅቷቸዋል። እሺ 36ኛው ጥያቄ ይመራናል። ማዛ ነስተንቲጁ ምን ፍሬ ቁም ነገር እንወስዳለን? ሚን ኢዝኒ ነቢዩ ሰለላሁ ዐለይሂ ወሰለም ከመፍቀዳቸው ሰሓበተ ለሰሃባዎቻቸው ቢልሂጅረቲ ኢለል ሐበሻ ወደ ሀበሻ እንዲሰደዱ መፍቀዳቸው ላይ ምን ነጥብ እንወስድበታለን? 36ኛ መልስ መሽሩዕየቱ መፈቀዱ አልሂጅረቲ ስደት መውጣት ምን ዳር ሽርኪ ክህደት ከሚፈጸምበት አገር ኢላ ዳሪል ኢስላም እስልምና ወዳለበት አገር መሰደድ እንደሚቻል። በዛ ሰዓት ግን ኢትዮጵያ ሙስሊም አገር ነበረች? አልነበረችም። ስለዚህ ሂጅራ ምን ይሆናል ማለት ነው? ሁክሙ ኒስብይ ይሆናል፣ አንጻራዊ። ሃይማኖትህን ለመተግበር ካልተመቸህ አገር ላይ ወደ ተሻለ ወደ ተመቸህ አገር ትሄዳለህ። ምን እስካላገኘህ ድረስ ሙሉ ለሙሉ ኢስላማዊ አገር ባታገኝ ዲንህን ለመተግበር ወደሚመችህ አገር ዲንህን ለመተግበር ወደሚመችህ ስፍራ ግን ትንቀሳቀሳል። አንድ ከተማ ውስጥ ሆነህ ሊሆን ይችላል። መስጂድ የሌለበት ሰፈር አለ። መስጂድ ያለባቸው ሰፈሮች አሉ የሉ? አሉ። ይሄ ራሱ ምንድነው? አላህን ለመገዛት ካልተመቸህ ቦታ አላህን ለመገዛት ወደሚመች ቦታ ምን ማድረግ አለበት? ፈሲሁ ፊል አርድ በምድር ላይ ተንቀሳቀሱ። ምን ለማድረግ? ጌታ አላሁ ስብሓነሁ ወተዓላ ለመገዛት ወደሚመቻችሁ ቦታ። 37ኛ ጥያቄ ማሰበቡ ምክንያቱ ምን ነበረ? አረኢሲ ዋናው ምክንያት ምን ነበረ? ሊአውደቲል ሙሃጂሪን ስደት የወጡት ሷሃባዎች ለመመለሳቸው ዋናው ጭብጥ ምክንያት ምንድን ነበረ? ሚነል ሐበሻ ከሐበሻ በ2 ወር ከምናምናቸው ተመልሰው ወደ መካ የመጡበት ምን ነበር ምክንያቱ? አልጀዋብ መልስ ሁወል ኢሻዓቱ ወሬው ዜናው መስፋፋቱ። ኢሻዓ ማለት ዜናው ወሬው መስፋፋቱ። የምን ቢልኢስላሚ እስልምናን ተቀብለዋል እኮ ተብሎ ተነገረ። እነማን? ቁረይሹን። ቁረይሾች እኮ እስልምናን ተቀብለዋል ተብሎ ሲወራ ወሬው ሲደርሳቸው እነሱ ምን አደረጉ? እስልምናን ከተቀበሉማ እኛ እስልምናን ተመልሰን እዛ ሄደን መተግበር እንችላለን ብለው ተመለሱ። 38ኛ ጥያቄ ቢማ አርሸደ ረሱሉ
ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም በምን አዘዙ? በምን ጠቆሙ? አሰሓበተ ሶሃባዎችን ለማ ዓዱ በተመለሱ ጊዜ ነቢዩ በምን አዘዟቸው? ሶሃባዎችን እነማንን? የተመለሱትን ሶሃባዎች ቢአነል በላገ የደረሳቸው ወሬ እኮ ካዚቡን ውሸት ወሬ መሆኑ ከታወቀ በኋላ ወአነ ተዕዚብ ቅጣታቸው ደግሞ ተዕዚብ ማለት ቅጣት አስወኡ የበረታ የከፋ እንደሆነ ጭራሽ ከመጀመሪያው በላይ ሚማ ሰበቅ ካለፈው በላይ ቅጣቱ ሲጨምር ነቢዩ በምን አዘዙ? ደግሞ አሁንም ለሁለተኛ ጊዜ ወደ ሀበሻ ሂጅራ እንዲደረግ አሁንም አዘዙ። ጀዋብ መልስ አርሸደሁም ነቢዩ እኮ ጠቁመዋቸዋል። ቢአን አዚነ ለሁም ለሶሃባዎች እኮ ፈቅደውላቸዋል። ሰለላሁ ዐለይሂ ወሰለም ያላ ሰላትና ሰላም በርሳቸው ላይ ይሁንና በሂጅረቲን በስደት ታኒየቲን ሁለተኛ የሆነች ሊልሐበሸቲ ወደ ሀበሻ ለሁለተኛ ጊዜ ሶሃባዎች ድጋሚ እንዲሄዱ አዘዙ። ሱአል 39ኛ ከም ዓደድ ስንት ነው ቁጥራቸው? አልሙሃጂሪን የስደተኞች ፊል ሂጅረቲ በስደት አታኒየቲ ለሁለተኛ ጊዜ ሲሰደዱ ቁጥራቸው ስንት ሆነ? ጀዋብ መልስ ቁዲረ ይገመታል እኮ አልዓደዱ ቁጥራቸው ደርሷል ተብሎ እኮ ይገመታል። ቢሚአቲን በመቶ ወዋሒደቲን አንድ 101 ማለት ነው። ዑሙመን በጥቅሉ 101 ናቸው ተብሎ ይገመታል። ሰላሰቱን ወሰማኑን ሰላሰቱን 3 ወሰማኑን 80 83 እኮ ረጁለን ወንዶች ነበሩ። ወሰማንየ ዐሸረ 18ቱ ደግሞ ኢምራአተን ሴቶች ነበሩ። ሁለቱ ሲደመር አንድ ላይ 101 ይመጣል። 40ኛ ጥያቄ ማዛ ፈዓለት ምን ሰራች? ምን ሰሩ? አረብኛ ላይ ኢንሻአላህ ለወደፊት ትማራላችሁ። ማዛ ፈዓለት ሴታዊ ሆኖ ነው አይደል የመጣው? በሴታዊ ሲገለጽ ብዙ ቁጥርን ነው የሚገልጸው እንጂ ሴቶች ናቸው ለማለት አይደለም። አረቦቹ ቁረይሾቹ ማለት ነው። ማዛ ፈዓለት ማለት ማዛ ፈዓለት ቁረይሹን ቁረይሾች ምን ሰሩ ተብሎ ሲጠቀስ በምን ጾታዊ ነው የሚጠቀሰው? ብዙ ቁጥር ሲሆን በሴቴ ስለሚጠቀስ ነው። ቁረይሾች ምን ሰሩ? ባዕደ ከዚህ በኋላ አውደቲል ሙሃጂሪን ስደተኞቹ መመለሳቸውን አይተው ወዴት? ሊልሐበሸቲ ወደ ሀበሻ ለሁለተኛ ጊዜ ሶሃባዎች ስደተኞች ሲመለሱ ቁረይሾች ደግሞ ምን አደረጉ በተራቸው? አልጀዋብ መልስ በአተት ላኩኮ በአተት ላኩኮ የመካ ቁረይሾች ወፍደን ወፍድ ማለት ልኡካን ቡድን ማለት ነው። ረስሚየን እውቅና ያላቸው ዋና ዋና የሚባሉ ትልልቅ ቦታ የነበራቸውን ሰዎች ቁረይሽ ውስጥ ላኩ። ኢለን ነጃሺ በዛ ሰዓት ኢትዮጵያ የሚያስተዳድራት ወደ ነበረው ነጃሺ ወደ ተባለው ዩሐሪዱነሁ እሱን የሚቀሰቅሱት የሚያነሳሱት ሲሆኑ ቢረዲ እንዲመልስላቸው ወተስሊሚ እንዲያስረክባቸው ኢለይህም ለነሱ ሙሃጂሮችን እንዲሰጣቸው እንዲያስረክባቸው መጥፎ መጥፎ ቃላትን እነዚህ እኮ አማልክቶቻችንን የሚሳደቡ ናቸው፣ አባትና ልጅን የሚለያዩ ናቸው፣ አዲስ ሃይማኖት ይዘው የመጡ እኮ ናቸው ብለው አነሳሱባቸው በማላይ በሶሃባዎች ላይ። 41ኛ ሱአል ሚመ የተከወኑ ከምንድነው የተውጣጣው? ተክዊን ማለት መውጣጣት። هذا الوفد ይህ ልኡካን ቡድን ከምን ነበር የተውጣጣው? አልጀዋብ መልስ የተከወኑ ይሄ ልኡካን ቡድን እኮ ተውጣጥቷል። ሚን ዑድወይኒ ባሪዘይኒ በጣም ታዋቂ ከሚባሉ ሁለት አካላቶች ነው የተውጣጣው። ሁማ
እነሱም ከመካ ሙሽሪኮች በኩል አንደኛ አምር ኢብኑል ዓስ የተባለው ግለሰብ ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለት። መጀመሪያ ሙሽሪክ በነበረ ሰዓት በጣም ሲያሳ ፖለቲካ ያቅ ስለነበረ ሙሽሪኮች ወክለው ሷሃባዎችን ከሀበሻው ንጉስ ምን እንዲያደርግላቸው አስረክቦት ይዟቸው ሊመለስ እሱ ነበር የተላከው። ሁለተኛ አብዱላህ ኢብን አቢ ኡመያ የአቢ ኡመያ ልጅ የሆነው አብዱላህ። እነዚህ ሁለቱ ሰዎች ነበሩ ታዋቂዎቹ የመካ ሙሽሪኮች የላኳቸው። 42ኛ ጥያቄ መን الذي ማን ነው ደግሞ ተወላ ሐላፍትና የወሰደው الرد መልስ መስጠትን ክስ ሲከሰሱ መልስ በመስጠት ላይ ማን ነው ደግሞ የተመደበው? ሊወፍዲ ቁረይሽ የቁረይሽ ሹማምንት መተው ለነጃሺ እነዚህን ከባባድ ጥያቄዎች ባነሱበት ሰዓት ላይ ኒያበተን ወክሎ አኒል ሙስሊሚን ሙስሊሞችን ወክሎ ደግሞ ማን ነበር መልስ ሲሰጥ የነበረው ለተነሱት ብጅታዎች? 42ኛ መልስ ጃዕፈር ኢብን አቢ ጣሊቢን የነቢዩ ሰለላሁ ዐለይሂ ወሰለም ያጎት ልጅ የሆነው ጃዕፈር በመባል የሚታወቀው ነው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። በመልክ እሳቸውን ከሰው ሁሉ በላይ ይመስላቸዋል የሚባለው ጃዕፈር ነበር። ጃዕፈርን አየሁት ክንፍ ተሰጥቶት ሲበራል። ምን ሆኖ? ጦር ሜዳ ላይ ባንዲራ ያዥ የነበረው እሱ ነው። አንድ እጁ ተቆረጠ በሰይፍ፣ በሌላኛው እጁ ባንዲራው እንዳይወድቅ እሱን የያዘው፣ እሱንም ቆረጡት። ሰው ሁለት እጁ ሲቆረጥ ከአላህ በኩል የሚመነዳው ምንዳ ምን ሆኖ ተገኘ? ለጃዕፈር አላህ ክንፍ አድርጎለት ባለ ክንፍ ሆኖ አየሁት። እዚህ ምድር ላይ ሁለት እጆቹ ተቆርጠው ቢሞትም አሉ። ባረከላሁ ፊኩም። ስለዚህ እኚህ ሷሃባ በጣም ታላቅ የኢስላም ባለውለታ ናቸው። የነቢዩ ሰለላሁ ዐለይሂ ወሰለም ሸቢሕ መልክ መሳይ የነበሩ ናቸው። እሳቸውም ዘንድ በጣም የተወደዱ ነበር። አንድ ጊዜ ምን ሆኑ? ነቢዩ ሰለላሁ ዐለይሂ ወሰለም እነ ጃዕፈር ከሀበሻ ሲመለሱ ለሁለተኛ ጊዜ ከሄዱበት ሂጅራ ኸይበር የምትባል ደግሞ ቦታ ነበረች። እሱን ሲከፍቱ ሙስሊሞች ማለት ነው ሁለቱ ዜና እኩል ደረሳቸው። ከዛ ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? በየትኛው ልደሰት አሉ? ቢመጂኢ ጃዕፈር በመምጣቱ አው ቢፈትሒ ኸይበር ወይንስ ኸይበር በመከፈቱ አሉ። እንግዲህ በዚህ ደረጃ ቦታ የተሰጠው ሶሃባ ነበር። ማን ዘንድ? ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ። ጃዕፈር ኢብን አቢ ጣሊብ የአቡ ጣሊብ ልጅ የሆነው የአልይ ወንድም የሆነው ጃዕፈር ይባላል። አላህ እስልምና ለግሶት ነበረ። ሱረቱ መርየም ላይ ካሉ ጥቂት አንቀጾች ውስጥ ሲያነብለት ነጃሺ ከአይኑ ላይ እንባ ወረደ ማለት ነው። 43ኛ ጥያቄ ማዛ ቃለ ነጃሺይ ነጃሺይ ምን አለ? ለማ ሰሚዐ በሰማ ጊዜ ከላመ ጃዕፈር ኢብን አቢ ጣሊቢን የጃዕፈርን ንግግር በሰማ ጊዜ ምን አለ? ነጃሺ ጀዋብ መልስ ቃል እንዲህ አለ እኮ ኢነ ሃዛ ጃዕፈር ያነበበው ንግግር እኮ ወለዚ ጃአ ብሂ ዒሳ ይዞት የመጣውም ኢንጂል ላይ ያለውም የኽሩጁ ወጥተዋል እኮ ሚን ሚሽካትን ዋሒድ ሚሽካት ማለት ልክ ከአንድ ላም እንደታለበ ጡት ነው። ሁለቱም መልእክታቸው አንድ ነው። ኢንጠሊቃ ሂዱ አላቸው ቁረይሾችን። ወላሂ በአላህ ይሆንብኝ ላ ኡሰሊሙሁም ለእናንተ አሳልፌ ያልሰጣችሁም ኢለይኩማ አበዳ መቼም ቢሆን ለእናንተ በፍጹም እኮ እነዚህን ሰዎች አሳልፌ ያልሰጣችሁም ብሎ ሶሃባዎች ሀበሻ ላይ ተረጋግተው እንዲኖሩ ከአላህ በታች ተፈቀደላቸው፣ ሰበብ ሆነላቸው። 44ኛ ጥያቄ ማዛ ነስተንቲጁ ምን እንጠቀማለን? ሚን ሃዘል መውቂፍ በጃዕፈርና በመካ ሹማምንት በቁረይሾቹ መካከል በተደረገው ምን
ቃለ ምልልስና ክርክር መሃል በነጃሺ አቋም በሷሃባዎች ጽናት ምን እንረዳለን? 44ኛ መልስ ነስተንቲጁ እንጠቀማለን እኮ አነል ሐቅ እኮ ጋሊቡን አሸናፊ መሆኑ። ነቢዩ ሰለላሁ ዐለይሂ ወሰለም ሄረቅል የተባለው ንጉሥ ነቢዩ ሰለላሁ ዐለይሂ ወሰለም አስሊም ተስለም የሚል ደብዳቤ ጻፉለት። እስልምናን ተቀበል፣ አላህ በሁለት ሀገር ሰላም ያደርግሃል። ከዛና አቡ ሱፊያን በዛ ሰዓት እስልምናን አልተቀበለም። ለንግድ በሄዱበት ሻም ላይ ቤተ መንግስቱ ድረስ አስጠራቸው። ስለ ነቢዩ ሰለላሁ ዐለይሂ ወሰለም እያንዳንዱን ነገር ጠየቀ። እሳቸው ከመካ ተባረው የት እየኖሩ? መዲና ውስጥ እየኖሩ። ከዛ ምን አለ? እውነት እናንተ እንዳላችሁት ከሆነ ዛሬ ያለሁበትን የንግስና ወንበር የሚቆጣጠረው ማን ነው አለ? ይህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነው አለ። ነቢዩ ደግሞ ምን አሉ ሰለላሁ ዐለይሂ ወሰለም? አላሁ ስብሓነሁ ወተዓላ ከፀሐይ መውጫ እስከ ፀሐይ መግቢያ አሳየኝ፣ በዚህ ሁሉ እስልምናን እንደሚያደርስልኝ ቃል ገባልኝ አሉ። ተሳካ አልተሳካም? ተሳካ። እነሱ ግን በዛ ዘመን መኖሪያ አግኝተው ነበር? መቀመጫ አግኝተው ነበር? አልነበረም። ይታነቁ ነበር፣ ይገደሉ ነበር፣ ይደበደቡ ነበር፣ ንብረታቸው ይዘረፍ ነበር። ስለዚህ ወልአቂበቱ ሊል ሙተቂን አላህን ፈሪ ለሆኑ ሰዎች ነው በሁለት ሀገር መጨረሻው የሚያምረው። ስለዚህ ነስተንቲጁ እንጠቀማለን፣ ፍሬ ቁም ነገር እንይዛለን። አነል ሐቅ እውነት እኮ ጋሊቡን አሸናፊ ነው። አሸናፊ የሆኑት ሶሃባዎችም ሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከነሱም በፊት የነበሩ ነቢያት ከነሱ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከሶሃባዎች በኋላም የሚመጡ ሰዎች ምን ስለያዙ ብቻና ብቻ ነው አሸናፊ የሚሆኑት? ሐቅ ላይ ስላሉ ብቻ። አንድ ወአነል ባጢለ ባጢል ደግሞ ዛሂቅ ተወጋጅ ከንቱ እኮ ነው። ጃአል ሐቁ ወዘሐቀል ባጢሉ እውነት መጣች የበላይ ሆነች፣ ባጢል ደግሞ ምን ሆነች? ከሰረች፣ ከንቱ ሆነች። ኢነል ባጢለ ካነ ዘሑቃ ወአነ ተቅዋ አላህን መፍራት ደግሞ ወአነ ተቅወላሂ አላህን መፍራት ደግሞ ሰበቡል ኹሩጂ የመውጫ ሰበብ እኮ ነው። ሚነል መአዚቅ አሉ ከሚባሉ ጭንቀቶች በጠቅላላ እኮ መውጫውና ፈረጃ ማግኛው ነጃ ማግኛው ምንድን ነው? አላህን መፍራት ነው። አላህን መፍራት ነው የሁሉ ነገር ቁንጮ ማለት ነው። ወአነል ኢማን እምነት የተባለው ጉዳይ የግሊቡ ያሸንፋል እኮ አኒፋቅ ንፍቅናን ወልኩፍር ክህደትንም ጭምር ያሸንፋል። ወሊላሂ ልዕዘቱ ወሊረሱሊሂ ወሊልሙእሚኒን ድል ለአላህ ነው፣ ለመልእክተኛው ነው፣ ለአማኞች ነው። ከመካው ፈተና የመዲናው ደግሞ ምን ተጨመረበት? ንፍቅና የሚባል መጥቶ ሶሃባዎች መካከል ላይ እነሱ የሚመስሉ ሰዎች አብረዋቸው ይሰግዳሉ፣ አብረዋቸው ጃሃድ ይወጣሉ። ውስጣቸው ግን ሌላ ሆኖ ኢንፎርሜሽን ለማን አሳልፈው የሚሰጡ? ለመካ ሙሽሪኮችና ለይሁዳዎች አሳልፈው የሚሰጡ ሰዎች ነበሩ። እነዚህን ሁሉ ማን ብቻውን አሸነፋቸው? ወሃዘመል አሕዛበ ወሕደህ ብቻውን ሁሉንም ቡድን ማን አሸነፈ? አልጋሊብ ሁወ አላህ አሸናፊው አላህ አሸነፋቸው። ወሃዛ ይህ እኮ ሚስዳቁን ያረጋግጣል እኮ። ሚስዳቅ ማለት አረጋጋጭ ማለት ነው። ሊቀውሊሂ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ እኮ ንግግር አሁን ለተነገርነው በጠቅላላ ማስረጃ ሆኖ እንደ ደሊል እኮ ይመጣል። ከየት ጀምሮ ላለው አልሐቁ ጋሊቡን ኢላ አኺሪህ ከሚለው አንስቶ ማለት ነው። የትኛው? ወመን የተቂ የፈራ ሰው አላህን የፈራ ሰው የጅዓል ያደርግለታል። ማን? አላህ ለሁ ለዚህ ግለሰብ መኽረጀን ካለበት ጭንቀት በጠቅላላ ካለበት መከራ መውጫ ቀዳዳን ያደርግለታል። ስለዚህ ሰበቡል ፈውዚ ፊ ዱንያ ወልአኺራ ምንድን ነው ማለት ነው? ሁወ ተቅወላህ አላህን መፍራት ነው። ኸይር 45ኛ ጥያቄ ሀል አመነ ነጃሺ አምኗልን? ቢኑቡወቲ በነቢይነታቸው ማን? ሙሐመድን ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይ በመሆናቸው ነጃሺ አምኗልን? ጀዋብ መልስ ነዓም አሁን እኮ አምኗል። አመነ
አምኗል እኮ ነጃሺ ቢማ ጃአ ቢሂ ይዘውት በመጡት ሙሐመዱን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን። ወሰደቀህ አረጋግጧል ደግሞ በሳቸው ነብይነት እውነት ብሏል ተቀብሏቸዋል። 46ኛ ጥያቄ ማ መውቂፉ ቁረይሽን የቁረይሾች አቋም ምን ሆነ? ዒንደማ ኢዝዳደ በጨመረ ጊዜ ኢዝዳድ በጨመረ ጊዜ አዳኺሉን ገቢዎች ወዴት ፊል ኢስላም ወደ እስልምና የሚገቡት ሰዎች ቁጥር ከለትለት እየጨመረ ሲሄድ የቁረይሾች ተግባር ወይም የነሱ አቋም ምን ሆነ? አልጀዋብ መልስ ኢጅተማዑ ተሰበሰቡ እኮ ወተፈቁ ተስማሙ እኮ የመካ ቁረይሾች አላ ሙቃጣዓቲ በመቁረጥ ላይ አላ ሙቃጣዓቲ በመቁረጥ ላይ ማንን? በኒ ሃሺም የሃሺም ጎሳዎችን በመቁረጥ ላይ እኮ ምን አደረጉ? ተስማሙ። ለምን? በኒ ሃሺሞች ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አሳልፈው እንዲሰጧቸው ደጋግመው ጠየቁ። አቡ ጣሊብ እስልምናን ካለመቀበሉ ጋር ምን አደረገ? ግን እሳቸውን በፍጹም አሳልፌ አልሰጥም አለ። በዛ የተነሳ ምን ሆነ? ሙሉ የእሳቸውን ጎሳ በኒ ሃሺም የሚባሉት እነማን ናቸው? ሙሐመድ ኢብን አብድላህ ኢብን አብድልሙጠሊብ ኢብን ሃሺም የነቢዩ ቅድመ አያት ጎሳቸው በሃሺም የሚጠሩት ሁሉም ምኖች ሆነው ቁረይሾች ሆነው እና አቡ ጀህልም ሌሎችም ምኖች ናቸው? ቁረይሾች ናቸው። ነቢዩና ዘሮቻቸው ግን ምን ውስጥ ያሉ ናቸው? ሃሺሚይ የሃሺም ልጆች እና አብድልሙጠሊብ እና ኢላ አኺሪ እያሉ ምን ይሆናሉ? እዛ ውስጣል። እነዚህን ሁሉ የመካ ሙሽሪኮች በአንድነት ምን አደረጓቸው? አኮረፏቸው። አንድ ሁለተኛስ አንሸጥም አንገዛም ከነሱ አናገባም የመሳሰለው ብለው ሙሉ ለሙሉ ማዕቀብ ውስጥ አሏቸው። ወበኒ አብድልሙጠሊብ የአብድልሙጠሊብን ልጆችም እንደዛው ቢልኩልያ ሁሉንም ጥርቅም አድርገው ዘጓቸው። ወከተቡ ከዛም ደግሞ ጻፉት ይሄንን ማዕቀብ ቲልከል ሙቃጣዓ እቺን መቆራረጥ የተባለች ማዕቀብ የተባለችዋን ነገር ጻፏት። ፊ ሰሒፈቲን በወረቀት ላይ ወዓለቁሃ አንጠለጠሏት ደግሞ ፊ ጀውፊል ካዕባ በካዕባ ግርግዳ ላይ ምን አደረጓት? አንጠለጠሏት። ምን እንድትሆን? እነሱን ያየ ይቀጣ እንዲባል ሰዎች ወደ እስልምና እንዳይገቡ ማለት ነው። 47ኛ ጥያቄ መን ተወላ ማን ነው ኃላፊነት የወሰደው? ኪታበተ ሰሒፋ እቺን ጽሑፍ በመጻፍ ላይ ማን ነው ኃላፊነቱን የወሰደው? ጀዋብ ተወላ ኪታበተሃ እቺን መጥፎ ሰነድ ኃላፊነት ወሰደ በጊዱ ኢብን አምር ኢብን ሃሺም በጊዱ ያ የተረገመው ኢብን አምር ኢብን ሃሺም የተባለው ፈደዓ አለይህ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ዱዓ አደረጉበት። ፈሹለት የዱህ እጁም ምን ሆነች? ከጻፋት በኋላ ሽባ ሆነች። ፈሹለት ሽባ ሆነች። የዱህ እጁም ምን ሆነች? ሽባ ሆነች። 3 ዓመት የቀረበ አንሸጥም ከነሱ አንገዛም አይበሏትም አይጠጧትም ተብሎ ከዛ በሁለት ተራራዎች መካከል ውረዱና እዛ ኑሩ ከሰው ጋር አትደባለቁም ተባሉ። በረሃብ የተነሳ ስንቶች ለከባባድ አደጋ እስኪዳረጉ ድረስ ማለት ነው። 48ኛ ጥያቄ ከምካነት ሙደቱ ከምካነት ስንት ጊዜ ነበረች? ሙደቱ ከምካነት ስንት ነበረች? ሙደቱ ወቅቷ አልሙቃጣዓ ከነሱ እንዳትገዙ ለነሱ እንዳትሸጡ ኢላ አኺር የተባለበት ስንት ጊዜ ነበረ? 48ኛ መልስ ዙሃአ የቀረበ እኮ ነበር። ዙሃአ የቀረበ እኮ ነበር። 3 ሲኒን 3 ዓመት የቀረበ እኮ ነበር። ለ3 ዓመት ያህል ምን አደረጓቸው? ማዕቀብ ጥለውባቸው እህል እንዳይገባላቸው የመሳሰለውን በማድረግ ከባድ የሆነ አደጋ
በአማኞች ላይ የመካ ቁረይሾች አደረሱ። 49ኛ ጥያቄ ፊ ፈትረቲል ሙቃጠዓ በዚያ በማዕቀቡ ወቅት ጊዜ ውስጥ እኮ ውሊደ ተወለደ ሰሐቢዩን ጀሊል የተከበረ ሶሃባ እኮ በዛ በማዕቀብ ዘመን ውስጥ ተወለደ። ፈመን ሁወ ማን ይባላል ያ ሶሃባ? በምን ውስጥ የተወለደ? በዛች በሶስት በአስቸጋሪ ዓመት ውስጥ አብዱላህ ኢብን አባስ ይባላሉ። አብዱላህ ኢብን አባስ ያኔ ነው የተወለዱት። አብዱላህ ኢብን አባስ የተወለዱት መቼ ነው? በዛ በሶስቱ ማዕቀብ በተጣለባቸው ዓመት ላይ። 50ኛ ጥያቄ መን ቃመ ማን የቆመው ቢነቅዲ አሰሒፋ ስቃዩ በጣም ሲበዛ ከነዛው ከቁረይሾች ውስጥ በጣም የተቆጡ ወገኖቻችን እንዲህ በረሃብ ሲያልቁ ልናይ ነው ወይ ብለው የተነሱና ያንን የቀደዱ አካላት ነበሩ። መን ቃመ ማን የቆመው ቢነቅዲ ያንን ምን በማድረግ ላይ ያንን ወረቀት በመቆረጥ ላይ አሰሒፋ ያንን ይሄ ማዕቀብ የተጻፈበትን ወረቀት የቀደደው ማን ነው? ቃመ ቆሟል እኮ ቢነቅዲሃ እሷም በማፍረስ በመቅደድ ላይ ሂሻም ኢብን አምር ኢብን አሚር ኢብን ሉዓይ የተባለው ግለሰብ ምን አደረጋት? ሄዶ ቀዳዶ ጣላት። አስሏ ምን ሆና ነበረ? ምስጥ እየበላት የነበረች ቆዳ ነበረች። እሱ ሄዶ ደግሞ ቆርጦ ጣላት። 51ኛ ጥያቄ ማዛ ነስተንቲጁ ምን እንጠቀማለን? ምን ትምህርት ምን ቁም ነገር እንወስዳለን? ሚማ ቃመት የሰሩት በሆነው ቁረይሾች በሰሩ በሆነው በፊዕሊ የሰሩት በሆነው በደል ላይ ምን ትምህርት እንወስዳለን? ሷሃባዎች ደግሞ የጸኑበት ማለት ነው፣ ከነብዩ ጎን ሆነው። አልጀዋብ መልስ ነስተንቲጁ እንጠቀማለን ትምህርት እንወስዳለን እኮ ማያእቲ የሚከተሉትን ነጥቦች እንደ ትምህርት እንወስዳለን። አንደኛ ማ ተዓረض የደረሰባቸው ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለምና ወልሙእሚኑን አማኞች የደረሰባቸው ሚነል አዛ ከስቃይ በኩል ወልኢጥሃድ ከመታደም በኩል ሚን ቂበሊ ኩፋሪ ቁረይሽ በቁረይሽ ከሃዲያን ወይም ከቁረይሽ ከሃዲያን እነሱ ላይ የደረሰባቸው ምን አይነት አደገኛና ከባድ ነገር እንደነበር እኮ እንማራለን። ሁለተኛ ማ አሷበ የደረሰባቸው ረሱላላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁንና ሚን ኢብትላኢን ከመከራ በኩል እኮ የደረሰባቸው ዓዛኡን መጽናኛ እኮ ይሆናል። ለነማን? ሊኩሊ ለእያንዳንዱ ማ ዩሲቡል ሙእሚን አማኝ የሆነ ሰው አገኘኝ ብሎ እንኳን ቢያስብ መከራ ፊ ሐያቲሂ በህይወቱ በኩል ከሶሃባዎችና ነቢዩ ላይ ከደረሰው አኳያ ሲነጻጸር ምን ይሆነዋል? ለሱ መጽናኛ ይሆነዋል። ታሊተን ሶስተኛ ማ አዳ ያደረሳቸው የሆነ ኢላ ሰብሪሂም ወደ ትዕግስት ያደረሳቸው ምንድን ነው? ወተባቲሂም ለጽናት የዳረጋቸው ምንድን ነው? አላ ሃዘል ኢብትላእ ይሄ ሁሉ መከራ ሲደርስባቸው ሊታገሱና ሊጸኑ ዘንድ ሰበብ የሆናቸው ምንድን ነው? ሁወ መሆኑ እኮ ነው ተመስኩሁም አጥብቀው መያዛቸው ቢዐቂደቲሂም እምነታቸውን አጥብቀው መያዛቸው እኮ ነው። አለቲ ተዓለቀት ያቺ የተንጠለጠለችባት የሆነ ወምተዘጀት የተቀላቀለች የሆነች ቢሃ ቁሉቡሁም ልቦቻቸው ላይ የተዋሃደች የሆነች እምነት እኮ ስለያዙ ነው። በልባቸውም በምላሳቸውም በሰውነታቸውም ትክክለኛ እምነት ላይ ስለነበሩ ይሄ ሁሉ መከራ እየወረደባቸው ከአላህ በኩል የተገባላቸውን የድል ቀጠሮ ይዘው ታግሰው ጸንተዋል። ራቢዓን አራተኛ ተሕቂቁ ሀደፊሂም ዓላማቸውን
ማረጋገጣቸው هو أمن الدين እነሱ ደግሞ ዓላማ ያዙት እኮ እነሱ ዓላማ አድርገው ያዙት هو እሱ እኮ ነው أمن الدين ዲንን ምን ማድረግ የተድላ የሰላም ሊተገበር በአግባቡ እንዲገባው ለዲኑ ሲሉ ነው የታገሉት وسلامة العقيدة ንጹህ እምነት መያዛቸው لا تحقيق ሊያረጋግጡ እኮ አይደለም የመጡት መጣሚዕ ዱንያ የዱንያ ጥቅማ ጥቅምን ለመለቃቀም ሲሉ እኮ አይደለም ሷሃባዎች የታገሉት وسلامة الجسد አካላቸውን ለማሳረፍ ፍለጋ እኮ አይደለም የታገሉት ለዛ ቢሆንማ ምን ተብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም ዱንያን ፍለጋ ቢሆን ኖሮ ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀውት ነበር ሴት ነው ወይ የምትፈልገው ከኛ ውስጥ ምርጥ የምትባል ሴት እንዳረ ገንዘብ ነው ወይ የምትፈልገው ሰብስበን እንስጥ በእኛ ላይ ባለስልጣን መሆን ነው ወይ የምትፈልገው ስልጣን እንስጥ እቺ ንግግርህን ብቻ لا إله إلا الله متلون أقو إساتشو ملس من هون بفصل كبر نجر أدرجو لما هبر سبو من بلو السراج أجعل الآلهة إلها واحدة أمالك تو تشاتشنن بتقل الله عندم لك يهون إلى لنا قباتشو من ده تتأيك أملكو لما بتشان ديست لا الله كذابوا هلا منالو وقالوا معلمون مجنون ابدي هنا أستماري ميستمر ابد ليزي يشلال سيجمر وقالوا ساحر أو مجنون ويدقم تنيان ويبد نوال شاعر مجنون قط أميمنو ابد منوالو كلهم ردنا عليهم براساتشو لا يملسوا نباتشو مكنياتهم يانسواتشو نغروش بتقل الله لنبي صلى الله عليه وسلم وصف اللي هونو قرتو አይደለም በተራሰው ላይ ራሱ وصف اللي هونو አይችሉም ለምን ሁለቱም ዲዳኒ ላ يجتمعان ሁለት ተቃራኒ ነገሮች ምን ሊሆኑ ስለማይችሉ ሊሰበሰቡ አንድ ሰው እብድ ከሆነ ገጣሚ ሊሆን ይችላል ከየት አምጥቶ ለመግጠም ምን ይፈልጋል አቅል ይፈልጋል መሰብሰብ ይፈልጋል አይደል ሀከታ ስለዚህ ሷሃባዎች ለድል ያበቃቸው ከነብዩ ጎን ሆነው በምን የተነሳ ነው አንደኛ ሀደፍ ዓላማቸውን ግብ አስቀምጠው ነበር እሱ ምንድነው ዲንን የበላይ ማድረግ ይሄ ብቻና ብቻ የሆነ ሰው ዓላማው في الدنيا والآخرة ያሸንፋል በዳዕዋም ሆነ በማንኛውም አካሄድ ከስረት ውስጥ ሰዎች የሚወድቁት ወይ ይዩልኝ ወይ ይስሙልኝ ወይ የበላይነት አላህ Subhanahu Wa Ta'ala ምን አለ የበላይነትን አስመልክቶ አምጡልኝ የቃሩንን ታሪክ መጨረሻ ላይ ያለውን እስቲ تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا ይሄ የበላይነት እንዲመንጠራራት ይሄ ነው ምንን የሚያደርገው ዲንን ከስር ከመሰረቱ የሚነደው ዕውቀት ሊሰጥ ይችላል ሰውየው ንያው ካልተስተካከለች ንያው ዲን የበላይ እንዲሆን ብቻና ብቻ ካልሆነ ምን ይሆናል መጨረሻ ላይ አልኢንኪሳር ይገለበጣል ስለዚህ ዓላማችን ዲንን በመንማርበት ሰዓት በመናስተምርበት ዋና ዓላማው ምንድነው ሊሆን የሚገባው ዱንያ ፈልገን ሊሆን አይገባም ስልጣን ፈልገን ሊሆን አይገባም ያላህ ቃል የበላይ እንድትሆን ብቻና ብቻ ታስቦ ነው ሁሉ ነገር መሰራት ያለበት 52ኛ ጥያቄ متى مات መቼ ሞተ አቡ ጣሊብን አጎታቸው የነብዩ ሰለላሁ ዐለይሂ ወሰለም ለሳቸው ከለላ ሲሆን የነበረው መቼ ሞተ ማተ ሞተኮ في السنة العاشر በ10ኛው ዓመት من البعثة ነብዩ ተደርገው በተላኩ በ10ኛው ዓመት አቡ ጣሊብ ሞተ بعد خروجه من الشعب ከዛች ተራራዋ ስር ከዛ እንዳትወጡ ተብለው አልነበረ ለ3 ዓመት ማዕቀብ ከዛች ከማዕቀቧ እንደወጡ እሱ ሞተ 53ኛ ጥያቄ አልማተ على الكفر በክህደት ላይ ነው የሞተውን ጀዋብ መልስ نعم አዎን مع كونه ከመሆኑም ጋር الساعد አጋዥ ከመሆኑ ጋር الأيمن የነብዩ ቀኝ እጅ ሆኖ ለሳቸው እንደዛ ለረሱል ሰለላሁ ዐለይሂ ወሰለም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ ደረጃ አግዟቸው ሲያበቃ
እሱ ግን በክህደት ሞተ። እዚህ ጋር ጃአ ፊ ሰሂሃይን ሰሂህ በሆኑ ሐዲቶች መጥቷል። በጣም በሚያሳዝን ሁኔታ ለሱ ለዚህ ውርደታዊ ሞት ከዳረጉት ጉዳዮች ውስጥ በህይወቱ እኮ ሲከላከልላቸው ሐቅ ላይ ነው ብሎ ተናግሮላቸው ነበር። ሞት አፋፍ ላይ ሆኖ እና አቡ ጀህልና ጓደኞቹ ነብዩ በአንደኛው በራስጌ በኩል ሆነው ያ አሚ አጎቴ ሆይ ቁል ላ ኢላሃ ኢላላህ ካላህ በስተቀር በሐቅ የሚመለክ አምላክ የለም በል ኡሃጁ ለከ ቢሃ ዒንደላህ አላህ ዘንድ ላማልድልህ ምን አደርግባታለሁ? እቺን ቃል እጠቀምባታለሁ አሉት። እነሱ ደግሞ ምን ይሉታልና አቡ ጀህል አተርገቡ ሚን ሚለቲ አብድል ሙጠሊብ ከአባትህ ከአብድል ሙጠሊብ መንገድ ታፈገፍጋለህን? እሳቸው እቺኑ ይደግሙለታል እና አቡ ጀህል እቺኑ ይደግሙለታል። መጨረሻ ላይ ምን አለ? አላል አዋጅ እኔ በአባቴ መንገድ ላይ ነው ያለሁት ብሎ በኩፍር ሞት። ከዚህ ምን እንይዛለን? የጓደኛም መጥፎነት። ሐታ ሞት አፋፍ ላይ መጥተው ምን አደረጉት? ህይወቱን ለዘላለም ዓለም የጀሃነም እንዲሆን አደረጉት። ስለዚህ ጓደኞቻችንን እንምረጥ። 54ኛ ጥያቄ ሊማዛ ሐዚነ ለምንድን ነው የተከዙት? ለምንድን ነው በጣም ያዘኑት? አነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም በጣም ያዘኑት ለማ ማተ የሞተ ጊዜ አሙሁ አጎታቸው አቡ ጣሊብ የሞተ ጊዜ ለምንድን ነው ያዘኑት? ምክንያቱም እነ ሱመያም ሞተዋል አይደለ? ያውም በአሰቃቂ ሁኔታ። ሱመያን ምንድን ነው ያደረጋት? አቡ ጀህል እግሯን በልቅጦ በብልቷ ውስጥ ጦር ነው ከቶ የገደላት። ያኔ ምንድን ነው ያሉት ነቢዩ ሰለላሁ ዐለይሂ ወሰለም? ሰብረን አለ ያሲር፣ የያሲር ቤተሰቦች ሆይ ትዕግስት ነው ያሉት። በጣም ከባድ ነበር መጀመሪያ ላይ። ከዛ ጫናው እየበዛ ቢሄድም ብዙ የሰለሙ ሶሃባዎች ነበሩ። ያጎታቸው ግን በጣም ትካዜ ውስጥ የከተታቸው በምን መሞቱ ነው? አሁን የያሲርና የሚስቱ የሱመያን ካየን እዚህ ጋር ዛሂሩ ሲታይ በጦር ተወግታ ተገደለች እንጂ የመጀመሪያዋ ሸሂድ በኢስላም ማን ሆነች? ሱመያ ሆነች። አኼራዋ አማረላት። ቂለ ድኹሊል ጀና ቃለ ያ ለይተ ቀውሚ ያዕለሙን ቢማ ገፈረ ሊ ረቢ ወጀዐለኒ ሚነል ሙክረሚን። ሙክረም የምትለዋን ቃል ያዟት። ያ ወጃአ ረጁሉ ሚን አቅሰል መዲና ከመዲናዋ ከከተማዋ ጫፍ እየሮጠ የመጣው ግለሰብ ምን አለ? ያ ቀውሚ ተቢዑል ሙርሰሊን፣ እነዚህን መልእክተኞች ሶስቱን ተከተሏቸው አለ። ከዛ መጨረሻ ላይ ገደሉት። ሲገሉት አላህ ምን አለው? ወዲያው ፈውረን ቂለ ድኹሊ ጀነት ግባ አለው። ጀነት ተገብታለች። አሁን ባለንበት ዘመን ገና ናት አይደል? ወደፊት ቀብር ውስጥ ያለውን ነዒሙል ጀና ቀብር ውስጥ እንዲጠቃቀምና የጀነት መሆኑ ደግሞ ሸሂድ የሆኑ ሰዎች ምን ይሆናሉ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። በአረንጓዴ ወፎች አንገት ውስጥ ሆኖ ጀነት ውስጥ ይጠውፋሉ ብለዋል። ከዛስ እሱ ምን አለ በተራው? ያ ለይተ ቀውሚ ምነው ህዝቦቼ ባወቁ፣ ያ ለይተ ቀውሚ ያዕለሙን ምነው ህዝቦቼ ባወቁ ኖሮ፣ ቢማ ገፈረ ሊ ረቢ ጌታዬ እንዴት እንደማረኝ፣ ወጀዐለኒ ሚነል ሙክረሚን ከተከበሩት እንደሆንኩኝ እንዳደረገኝ ቢያውቁ ኖሮ ብሎ ተመኘላቸው። ለገደሉት ማህበረሰቦች። አሁንም እዚህ ጋር ነቢዩ ሰለላሁ ዐለይሂ ወሰለም በጣም ያዘኑት ባጎታቸው ሞት በምን የተነሳ ነው? ጀዋብ መልስ ሊአነሁ አጎታቸው እኮ ስለሆነ ነው። ካነ ስለነበረ ነው። ዛኢደሁ ክንዳቸው ስለነበረ፣ ወሓፈሁ አቃፊያቸው፣ ወናሲረሁ ረዳታቸው ስለነበረና በክህደትም ስለሞተ ነው። መታ ትውፊየ ደግሞ መቼ ሞተች? ኸዲጀቱ አጋዣቸው ኸዲጃ ደግሞ መቼ ሞተች? ያ ዓመት ምን ተባለ? አመል ሑዝን ተባለ። የሐዘን ዓመት ተባለ። ማና ማን የሞቱበት? በዚህ በኩል አጎታቸው፣ በዚህ በኩል ደግሞ ማን? ኸዲጃ። ሁለቱም በአንድ ዓመት ውስጥ ነው የሞቱት። ትውፊየት ኸዲጃ እኮ ሞታለች። ፊ ሰነት ልዓሽር በ10ኛው ዓመት ሚነል ቢዕታ ነቢዩ ከተላኩ በ10ኛው ዓመት
ወቁበይል አልሂጅራ ለሂጅራ ደግሞ ትንሽ ሲቀረው ያኔ እኮ ነው ኸዲጃ የሞተችው። 56ኛ ጥያቄ ማዛ ካነ ምን ነበር መውቂፉ አቋማቸው ቁረይሽን የቁረይሾች አቋም ምን ነበር? ባዕደ መውቲ ከሞት በኋላ አሚ ወዘውጂ አጎታቸውና ሚስታቸው ከሞተች በኋላ ቁረይሾች ምን ነበር አቋማቸው? 56ኛ መልስ ካነ መውቂፉሁማ የቁረይሾች እኮ አቋም ሆነ አአቃ በጣም የጠነከረና የበረታ ሆነ ወአዝለም በጣም በደል የተሞላበት ሆነ ኢዝ ዝዳደት በጣም ጨመሩ እኮ አዳወቱሃ በጠላትነት በኩል ወአዝየቱሃ ነቢዩንና ሶሃባዎችን በማሰቃየት በኩል እኮ በጣም የጨመረ የበረታ የሆነን አቋም አሳዩ። ኸይር ከ57ኛው እናንሳ። ምክንያቱም ከቀጠል ስለምን ሊነሳ ነው? ወዴት ሊሄዱ መሰላችሁ? ወደ ጧይፍ። የጧይፉ ጉዞ ሊመጣ ነው። ከምኑ በፊት? ከሂጅራው በፊት። ስለዚህ ኢንሻአላሁ ተዓላ ነገ ከሱ እናነሳለን። ሱብሃነከ